ያመኝ ነበረ። ያው በጣም ከባድ ነበር ህመሙ። በጣም እግር መደንዘዝ አለ፣ የወገብ ህመም አለ፣ ወደ ማህፀን አካባቢ በጣም ማቃጠል አለ። ብዙ ከባድ ነገሮች አሉ። ያው እንደ ድንጋይ ነበር የሚከብደኝ አጠቃላይ ወገቤ አካባቢ ያለው። ከወገቤ በታች ያለው ከባድ ፔን ነበረ። በጣም ከባድ ህመም ነበረ። አጋጣሚ በሌላ ቦታ ሲጸለይልኝ ይሄ በሽታ ማህፀን ካንሰር ነው ተብሎ ተነገረኝ፣ በሌላ ሰው ማለት ነው። እና የማቃት ጓደኛዬ ይዛኝ መጣች። ወደዚህ ፈውስ አለ በጣም እንደሚጸልዩ ተነገረኝና ወደዚህ ይዛኝ መጣች። የመጣውኝ ቀን ያው ፕሮፊት ትግስት ናት አስነሳችኝ። በእግዚአብሔር መንፈስ ተመርታ ሊያጠፋሽ የወጣ መንፈስ ወደቀ ብላ ነው የጸለየችልኝ። እግዚአብሔር ይመስገን። ያው መንፈሱ ተመታ፣ እኔ ነፃ ወጣሁኝ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ከተጸለየልኝ በኋላ ሄጄ ስመረመር ነፃ ነኝ። ምንም አይነት በሽታ እንደሌለብኝ፣ ምንም አይነት ፔን እንደሌለኝ እኔ በራሴ ማረጋግጫለሁ። ተመርምሬም አይቻለሁኝ። እግዚአብሔር ይመስገን። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ጌታ ነው። በሁለተኛ ቀን ተመልሼ የመጣውኝ ያው አሁንም ደግሞ ጌታ ሌላ ድንቅ ነገር ነው ያደረገልኝ። ሌላ ትልቅ ነገር ሊያጠፉኝ የወጡ 3 ሰዎች የአልጋ ቁራኛ እንድሆን ሊያደርጉኝ 3 ሰዎች መንፈሱ ተመታ፣ ነፃ ወጣሁኝ። ከዚህም እግዚአብሔር ነፃ አውጥቶኛል። እግዚአብሔር አምላክ የፕሮፊትን ጸጋ አብዝቶ ይባርክ፣ የበለጠ ጸጋ ይጨመርላት። የእግዚአብሔር ስም ብሩክ ይሁን። ልናገር ከምችለው በላይ ማለት ልናገር ከምችለው በላይ ሰው የሚጠብቀው ሌላ ነገርን ነው፣ ግንብን ነው፣ ሌላ ነገርን ነው። ግን እዚህ ያለው ሊነገር ከምችለው በላይ ጸጋ ነው ያለው። በቃ እኔ ብዙ ቦታ ሄጃለሁ፣ አይቻለሁ። የዚህ ተለየብኝ ነው በጣም እውነት። በአንድ ቀን ነው ነፃ የወጣሁት። አንድ ቀን መጣሁ፣ ወዲያው ነፃ ወጣሁኝ። እኔ እንጃ ማንም ከነስራቱ እንዳይቀመጥ መተው ይፈቱ፣ ነፃ ይውጡ ነው ብዬ የምለው። እኔ ያየሁትን እኔ የደረሰልኝ ጌታ ለነሱም ይድረስላቸው። ይምጡና ይፈወሱ። የመጣሁት የመጀመሪያ ቀን ነው። አላቅም እኔ ቸርቹንም ሰውን ያመጣኝ ስመጣ እዚህ ቦታ ላይ እስቲ ብዙ ቦታ ሄጄ አይቻለሁ አውቃለሁኝ። ግን የሚገርም የእግዚአብሔር ክብር ነው ያለበት። ስለ አፖስትልም ያው የሚገርም የእግዚአብሔር ጸጋ ነው ያላቸው። የሚገርም የእግዚአብሔር ቅባት ያለባቸው ሰዎች ናቸው። ጌታ ዘመናቸውን ይባርክ። ስለ ፕሮፊትም መናገር ከምችለው በላይ በእውነት አገልግላ ደከመኝ የማትል ናት። እስከ መጨረሻው ድረስ ነፃ ሰው እስከሚወጣ የምትለቅ አይደለችም። ዘመኗ ሁሉ የተባረከ ይሁን። ጸጋ ይጨመርላቸው። እግዚአብሔር አምላክ አብዝቶ ይባርካቸው። ይስፉ ነው የምለው፣ ሌላ ምንም የምለው የለም።